Lord, lay not this sin to their charge. ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደንግጡ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስን መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራ የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራ አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነው ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ። የመጀመሪያው ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እስከ 19። በክፍል 1 ዝግጅታችን በርካታ ቁም ነገሮች እንዳገኛችሁ ተስፋ እናደርጋለን። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። አብራችሁን ሁኑ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። መሪያችን እመቤት ታደሰ ስምወርቅ ጳውሎስ የሚባሉ የመዘምራን መሪ ነበሩ። እየመከሩኝ እየተቆጡ ማርፈድ ስንፍና እንደሆነ፣ በቀጠሮ አለመገኘት ጉራ እንደሆነ፣ እግዚአብሔር ለማገልገል ስትነሳ እንደዚህ አይደለም። ስብከት ይሰጡኝና ቁጭ ብለው ማስታወሻ ይዘው ይከታተላሉ። እኔም ሰብከው ለካ እነሱ ያዳምጣሉ ማለት ነው እያልኩኝ እኔም መትጋት ጀመርኩ። ከዛ በኋላ እንዳውም የቤተ ክርስቲያን ሰባኪ መሆን አለበት የሚል ከወጣቶች ተነሳ። የመጀመሪያ ስብከቴ ዮናስ ነው። በማህበረ ምዕመናን እዚህ ያገለገልኩት ትንቢተ ዮናስ ከአንድ እስከ አራት ሰበኩኝ። ስብከቴ እንደዛ እያለ እየቀጠለ መጣ። ከዛው ጀመርኩ። ቤተክርስቲያን ይሄ ሰው ጸጋ አለው ብላ ስብከቶች መውጣት ጀመረ። ከማንኛውም ወንጌላዊ እኩል ለኔም ታዲያ ወንጌላዊ ሸምሱ ምን ይለኝ ነበር? ሰዓት በጣም ይቆጣጠረኝ ነበር። ሾርት ከት ይለኛል ሁሌ ሰዓት ያሳየኛል። በጣም ፈራዋለሁ። በጣም ነው እሱን እየተከታተልኩ ሰብከው በቃ ካለ አቆማለሁ። በዛ እያልኩ መጽሐፍ ቅዱስ ትምህርት ቤት ገባው። መስበክ ቀጠልኩ። ወደ ቅስና የመጣሁት እንግዲህ ቄስ መሆን እፈራ ነበር። ምክንያቱም ቄስ ስትሆን የህዝቡን ሁሉ ነገር ተሸከማለህ። ብዙ ነገሮች ጫና አሉና የቅስና አገልግሎት ለህዝብ ራስህን አሳልፈህ የምትሰጥበት አገልግሎት ስለሆነ ምዕመን ቄስ መሆን አለበት ተባለ። በዛም ቻሌንጅ ገጥሞኛል። አንድ ወንድም አድማሱ ወንጌላዊ አድማሱ አቦስ የሚባል ሚሽነሪ ሀደሮ ቤተክርስቲያን የላከው ነበረ። እሱ በቀጥታ ለዚህ ማህበር ቄስ መሆን ካልቻልክ፣ ጥሪ ተጠርተህ እምቢ ካልክ እግዚአብሔር ይጠይቃል፣ ራስን ለዚህ አዘጋጅ ሲለኝ የቄስ ጥሪ መጣ፣ ፎርም መጣ። እኔ አልፈልግም አልኩኝ። ልጁ ጌታን ይሰማል። አንደኛ ከዚህም ቸርች ሲያይ ብዙ እንደ ቄስ ሆኜ ሁሉ ነገር ፕሮግራሞችን አጀስት ማድረግ እኔ ነኝ። ይሄ ሰው ወንጌል ቄስ ትምህርት ቤት ቢሄድ ይሄ ምዕመንን በቅስና ያገለግላል የሚል እምነት፣ ደግሞም እግዚአብሔር ያደምጣል፣ ጌታ ተናገረ። የሰው ብዙ ቻሌንጅ ያደረገኝ በፍጹም በሰዓቱ የነበሩ መሪዎች እኔ ቄስ እንደሆነ አላመኑ።
በፍጹም እሱ አይሄድም ተባለ። ወንድም ቾምቤ መጥቶ ነበር። እሱ ይሄዳል አለ። ወንድም ቾምቤም ደገፈ። ፎርም ተላከ። ፎርም ሲሞላ ለህዝቡ ተጠየቀ። ቅስና የሚሄዱ ልጆች አሉንና እስቲ ምረጡ ሲባል በፍጹም ሁለቱም ይሄዱ፣ ቄስ እመቤትም ትሂድ፣ ቄስ ጀማልም ይሄድ፣ ሁለቱም ለቅስና ይሄዱልን ብለው እንደ ድል ከዚህ ቸርች የመጀመሪያ ሁለታችንም ነው ለቄስ ትምህርት ቤት የተላክ ነው። ከዛ ህዝቡ ከመረጠኝ፣ ህዝብ አገልግል ካለኝ እኔም ፈራው። ከዛ በኋላ ያንን ፎርም ይዤ ሄድኩና ተፈተንኩኝ፣ አለፍኩኝ፣ ተምሬ መጣ። ወንጌላዊም ሆኜ ያው አገለግላለሁ። ብዙ ተረጋግቼ ቸርች ላይ ብዙ ኃላፊነት ተቀብዬ አላገለግልም። አሁን ግን የማይመለከተኝ ነገር የለም። አሁን ስለ ህዝቡ ፊት አሁን ባለፈው መዘጋጃ ሲመጣ አጥር አፍርሶ አጥር እያጠረን መጡ። ይዙን ሲመጡ እነሱን ተዋቸው፣ እኔን ውሰደኝ። ልክ ኢየሱስ ያለውን ቃል እግዚአብሔር ረዳኝ። አስቤው አይደለም ውስጤ እንትን አትንካቸው፣ እነሱ እኔን ውሰደኝ፣ የቸርቹ እንትን ነኝ ቄስ ነኝና ውሰደኝ አልኩት። አንተም አትቀርም እነሱም አይቀሩም ብሎ ጠራርጎ ነው እስር ቤት የወሰደን። እንደዚህ ነገሮች ከመመን ፊት እንድትሆን የሚያደርግ ኃላፊነት ነው የተሰጠ። አንተ ሌላውን እያስቀደምክ አንተ ከኋላም ከፊትም ትጠብቃለህ፣ ታስተምራለህ፣ ትጎበኛለህ፣ ታጠምቃለህ፣ የጌታ እራት ትሰጣለህ። እነዚህን ሁሉ ከሚያለቅሰው ታለቅሳለህ፣ ከሚያዝነው ታዝናለህ። ይህን ኃላፊነት ተቀበል። በፊት ግን ወንጌል ማገልገል ነው፣ ሄጄ ሌላም ጋር ሄጄ ተጋብዤ ማገልገል ነው። ብዙ እንትን አልነበረም። አሁን ላይ ግን በቃ ያኔ ተወጣሁት ብዬ አልልም። ያ ከሰው ነው የምሰማው። እኔ ያቅሜን ልክ እየሰራሁ ነው። አንድ ነገር ማወቅ ያለብህ እግዚአብሔር የሆነ ኃላፊነት ሲሰጥ በምትችለው ልክ መስራትህን ነው ማወቅ ያለብህ። ከምችለው በላይ እሰራለሁ ብለህም ብዙ መጨነቅ የለብህ። እኔ ግን እዛው ቄስ ትምህርት ቤት ተምሬ የመጣሁትን ነገር ያንን ነገር ተግባራዊ አድርጌያለሁ ወይ ብዬ ስመዝን ብዙውን አላደረኩም። ትንሹን እየሞከርኩ ነው ያለሁት። እንደዚህ እያገለገልኳለሁ። ይፈቅዳል። የሐዋርያው ጳውሎስ በወገኔ ስደት ነበረብኝ፣ በዚህ ስደት ነበረብኝ ይላል። ወንድም ፓስተር ታምራት ኃይሌ ደግሞ ሲዘምር አንዳንዱ ለደሞዝ ይሰብካል፣ ሌላኛው ለጥቅም ይሰብካል። ቤተ ክርስቲያን መረቧ ዘርግታለች። እንደው ባጭሩ ስንመለከት ኢየሱስ ክርስቶስ ሲመራቸው የነበሩ 12 ደቀ መዛሙርት ጥሩ ምሳሌ ይሆናል። ቶማስ አለ፣ ጴጥሮስ አለ፣ ዮሐንስ አለ። ያንዳንዳቸው 12 መልክ ነው ያላቸው። በ12ቱ መካከል ደግሞ ገንዘብ ያዥ የሆነው ያስቆርቱ ይሁዳ አለ። እሱ ሁሉ ጊዜ ገንዘብን አተራርፎ ለራሱ ጥቅም ማድረግ የሚፈልግ ሰው ነው። ጴጥሮስ የሚቸኩል ሰው ነው። እንደው ኢየሱስ ክርስቶስ በጴጥሮስ ላይ የፈጀው ጊዜ ቀላል አይደለም። እስከ ስቅላቱ ቀን ድረስ 3 ጊዜ ትክደኛለህ እስከሚለው ድረስ ተአምር እያሳየ ቀስ እያደረገ አንተ ሰይጣን ከኔ ሂድ ብሎ እስኪለው ድረስ ይህንን ስጋና ደም አልገለጠልህም የአባቴ መንፈስ ነው እንጂ ብሎ እስኪለው ድረስ የተባለው አንተ ሰይጣንም ብሎታል። 12ቱም 12 መልክ ነበራቸው። አንዱ ግን ነጥሮ ሲወጣ የምናየው ማነው? ይሁዳ። አንጀቱ ተዘርግፎ ሞተ እስኪባል ድረስ የንስሐ ዕድል ሳያገኝ የሚሄድ። ቤተ ክርስቲያንም ውስጥ እንደዚህ አይነት በአገልጋዮች መካከል በመሪዎች መካከል መሪ ህዝብ ስለመረጠው ብቻ ወደ መሪነት የሚመጣ ሰው አለ። ያ እግዚአብሔር ለቀባቸው ለመረጣቸው ሰዎች ቻሌንጅ ነው። አገልጋዮች ይህን ሁሉ ተቋቁመው ጥሪያቸውን አይተው እግዚአብሔር የጠራቸውን አይተው የተቀበሉትን ጸጋ እስከ ሞት ድረስ ታምነው ማገልገል ይጠበቅባቸዋል። በቤተ ክርስቲያን ውስጥ በመገፋፋት በተለያየ ነገር መከራ ይደርሳል። ይሄ ተጽፏል።
ያልተጻፈ ነገር ምንም የሚሆንብን ነገር የለም። ጳውሎስ ብሎታል። በወገኔ ካለ እኛ ከጳውሎስ አንበልጥም። በወገን ወገን ማለት ክርስቶስ ኢየሱስ ያወቀ የዘመረ እየሰበከ ያለ ቤተክርስቲያን እየመራ ያለ ሰው ጸጋ ላለው ወንድም መልእክት ላለው ወንድም አሳዳጅ ይሆናል፣ ሳያውቀውም አውቆ። ስለዚህ አለ ልክ ነው። አሁንም ጽናትና ትዕግስት ያስፈልጋል። ይህንን ማወቅ ያለብን ያለፉ የቀደሙ አባቶች ታሪክ ነው። የቀደሙ አባቶች እንዴት ጸኑ፣ እንዴት ታገሱ፣ ያዩትን ስላዩ የገባቸው ነገር እስከ ሞት ድረስ መጽናት እንዳለባቸው ተማምነው አንዳንዶች በሳት ተቃጠሉ፣ አንዳንዶች በአንበሳ ተበሉ፣ መሬት ለመሬት ተጎተቱ፣ ራሳቸው ተዘቅዝቆ ወደ ላይ ተሰቀሉ። የኛ መከራ አሁን የዚህ ዘመን መከራ እንደነሱ አይደለም። ዘመናዊ በሆነ መልኩ በዘመነ መልኩ ውጪ ነው ስንል ቤት፣ ቤት ስንል ውጪ ይመጣል፣ መልኩን እየቀየረ። ለነዚህ ወንድሞች የምለው ነገር የቀድሞ አባቶችን ታሪክ በማወቅ እስከ ሞት ድረስ ለመታመን በጽናት መከራውን መጋፈጥ በረከት አለው። እኔ 2010 የካቲት 1 መጋቢት 1 3 ሰዓት ሌሊት አትፍሩ ብዬ ልምጭ ቤተክርስቲያን ይባላል፣ የኛ ስብከት ጣቢያ ነው። እዛ ሰብኬ መጣው። በሞተር አመጡኝ። እዚህ ጋር ሰው በሰው ነው፣ የግቢው ጠቅላላ ሰው በሰው ነው። አትፍሩ ብዬ ነው የሰበኩት። አብርሃም አትፍራ፣ እኔ ላንተ ጋሻ ነው፣ ዋጋ እጅግ ትልቅ ነው ብዬ ነው የዛ ዕለት ስብከቴ። ስመጣ ግን የሰበኩት ስብከት እኔን ፈተነኝ። መስጊድ ሊሰራ መጡ። እዚህ እነ ምሽር እነ ወንጌላዊ አድማሱ ይባላል፣ እነሱ እኔን ይጠብቃሉ። እኔ እዛ ውስጥ ነኝ። እነሱ ሙስሊሞች ከልለው ግቢያችን ከፍለው ባለው ውስጥ ነው። አንዳንዱ ምን ይላል? ይታረድ ይላል። አንዳንዱ ደግሞ ይቃጠል ይላል። እኔ ምን ነበር የሚታይ? ታርደው ያለፉ ጳውሎስ የኔ ሕይወት እንደ መስዋዕት እንደ በግ መስዋዕት የሚደረግበት ሰዓት ደርሷል ብሎ ያለውን ነገር ትዝ ይለኝ ነበር። ጌታ ሆይ ኃይል ስጠኝ እንዳልክድ። መጨረሻ ሰዓት ጭንቅ ነው። እቺ ነፍስ መኖር ትፈልጋለች እዚህ ምድር ላይ። የምድር ስበት ሁልጊዜ በምድር ላይ ዘና ፈታ ብለህ እንድትኖር ነው የምትጋብዝህ። እባክህን እግዚአብሔር ሆይ ኃይል ስጠኝ ነበር ጸሎቴ። እኔና ባለቤቴ ቁጭ ቆመን በቃ አድር በሩ አትውጣ፣ ስልኬ አሁን ይደወላል፣ አሁን አትውጣ ነበር የሚባለው። ነጋ። ቀኑ ሐሙስ ዕለት ነው። ዓርብ ዕለት የቀረው አጥር አጠሩ፣ ሰገዱ። ያልፋል መከራ። ጳውሎስ በሮሜ መጽሐፍ ምዕራፍ 8 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት አብ ልጁ ሳይራራ በመስቀል ጨከነበት፣ ፊቱን አዞረበት። ምን ብሎ ያለው? ልጁ የምወደው ልጄ እርሱ ነውና እርሱን ስሙት ያለ እኮ ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ሕያው እንዴት አይሰጠንም? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ካለ በኋላ ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር እንግዲህ ክርስቶስ ፍቅር የገባው ሰው ሞት ምንም ናት። ሞት ትራንስፖርት ናት። ሞት ወደ ጌታ የምንሄድባት ናት። እችኛዋ ሞት ያችኛዋ ሞት ነው ከባዱ። ስጋን የሚገድሉት ምን አትበሉ ይላል፣ አትፍሩ ነው የሚለው። ጳውሎስም የገባው ነገር ለሮም ሰዎች ሲያካፍላቸው ከክርስቶስ ፍቅር ማን ይለየናል? በመስቀል ላይ ከተሰጠው ፍቅር ከዚህ የሚበልጥ ፍቅር ለማን አለው ብሎ ኢየሱስ ያለ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? መከራ አለ ማለት ነው። መሰደድ አለ ማለት ነው። መብት ማጣት አለ ማለት ነው።
መብት እያለ መብት ታጣለህ። መብላት ሳለብህ ሰው ናገር ላትበላ ትችላለህ። መልበስ አለብህ እንደ ማንኛውም ሰው። የሰው ልጅ ፍላጎቶች በሙሉ በሚያስፈልጉ ነገር ልትነፈቅ ትችላለህ። መከራ ይላል ጭንቀት ወይስ ስደት አሉ ይሄ ተጽፏል። ወይስ ራብ ትራባለህ። ከዛስ ወይስ ራቆትነት ትራቆታለህ። ፍርሃት ትፈራለህ። ሰው ነህና ሰይፍ ሲመጣ ትንቀጠቀጣለህ። ወይስ ሰይፍ ነውን ካለ በኋላ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን ከምን ቅድም ከዘረዘራቸው መከራ፣ ስደት፣ ጭንቀት፣ ፍርሃት፣ ራብ፣ ራቆትነት በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ስለዚህ ለወንድሞች የምመክራቸው ነገር በላጮች ነው። እንደ ወንጌል ሐሳብ ስደት መከራ ሲመጣ በጣም ደስ የሚል ነው። ያንን ሁሉ አልፎ አሸናፊ ሆነ። ወዲያው ኮማንድ ፖስት አዋጅ አወጣ። በ45ኛው ቀን ጨረቃው ፈረሰ። የምንሰማው ነገር ቀላል አልነበር። ምን ነበረ? ያንን ጀናዛዬ በእኔ ላይ ስገዱብኝ ይህን ቦታ ባላጸና ነበር ጉራቸው። አንድ ጓደኛዬ ምን አለ? ጀማል አትጠራጠር፣ ይሄን አዳራሻችሁ ቁርአን እናቀራ፣ አንተም የእኛነት እንመለሳለን። በእውነት ይሄ ጨረቃ ይፈርሳል አልኩት። ዛሬ ባጠገቤ ጎንበስ ብሎ ነው የሚሄደው። ጳውሎስ እንደዚህ አለ፣ በወደደን በእርሱ ከአሸናፊዎቹ እንበልጥ። ስለዚህ አለ እችን ቃል ልጨርሳት። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ሞት ቢሆን አለ፣ ሞት ከባድ ነው። ሰው በዚህ ምድር መኖር ይፈልጋል። ዛሬ ሞት መጣሁ ቤት ጌታ ሆይ ማረኝ፣ ትንሽ ቀን ስጠኝ ነው የምንለው። ሞት ማንም ይፈራል፣ ለገባው ግን ቀላል። ጳውሎስ ሞትን ቀለል አድርጎ ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ይንተረድቻለሁ። እሱም ባለ ቀኝ ጥሩ ነበር። እኔ ላላህ ቀንቼ እንግዲህ እነዚህ ሁሉ ሰዎች እሳት ውስጥ ሊገቡ ነው እዛ የሚሄዱት። ልክ ሰይጣን እዚህ ቁጭ ብሎ ልክ ከበሮ እየተመታለት የሚጨፈርለት ነበር የሚመስለኝ። ስሙ ወርቅ ጳውሎስ፣ ሰላማዊት ጳውሎስ የእትዬ ሙሉ ልጆች ናቸው። ሲሳይ የሚባል አንድ ኤርትራዊ ነበረ። ሲመጡ ሆን ብዬ ጓደኞቼን ሰብስቤ ለአድማ ደግሞ በጣም ይሳካልኝ ነበረ። ከዛ ይዛቸውና አቅፌ የበቀደም የሰጠው ስጠኝ፣ ወንዶቹ ተረባርበን ስጠኝ። ምን ሰጥ? ኧረ እባክህ በጌታ እባክህ። በጌታም ሲል እንስቃለን። ሰዓት እናስረፍድባቸው ነበር። በድንጋይ እንመታቸው ነበር። ይሮጡ ነበር። ኢየሱስ ያድናሃል እያሉ ነበር የሚሄዱት። ያቺ ተጽዕኖ ናት። ኢየሱስ ክርስቶስ ያድናል ማለት ተጽዕኖ ነው። ላላመኑ ያድናል የሚለው ነገር ይመላለሳል እና እንደዚህ ያደርግ ነበር። ለሚያምኑት አፌዝ ነበር። እሺ ትዝ ሲለኝ መጣሁ፣ ተገናኘን እዚህ ማለት ነው። እንዴት እነሱ ራሳቸው እንዴት እንደተቀበሉ አላወቁኝም። ይገርምሃል፣ አላወቁኝም። ስም ወርቄ ብቻ ነች ያወቀች፣ ሌሎች አላወቁኝም። በጣም በፍቅር ነው የተቀበለኝ። አሁን ልዩነቱ ይሄ ነው። ሳላቅ እንደማረገው ገብቷቸዋል። ሲሳይ ጓደኛዬ ነው የሆነው፣ ኤርትራዊ ነበረ፣ ጓደኛዬ ነው የሆነው እና ቀረቡኝ። ያበረታቱኝ ነበረ፣ ይረዱኝ ነበር። መጽሐፍ ቅዱስ አንድ ወንድም እንዳውም መጽሐፍ ቅዱስ ሰጠኝ። ከምትወረወርበት ሰው አንዱ መጽሐፍ ቅዱስ ሰጠኝ። እኔ ለመጀመሪያ መጽሐፍ ቅዱስ ሳልገዛ የእሱ መጽሐፍ ነው እያነበብኩኝ እንትን ያልኩት እና እንደዚህ አድርጌያለሁ። በጣም ጥሩ። ለእኔ ምሳሌ አለበል ጥላሁን ነው። በጣም ጌታ ኢየሱስ ይባርከው ዘመኑ። እኔ ሁሌ በሄድኩበት
ሁሌ ብናገር ስለሱ ማይሰለቸኝ በጣም ባለውለታዬ ነው። ምን ማድረግ አለባቸው? አንድ ሰው ወደ ጌታ ከመጣ በኋላ ለቄስ ለወንጌላዊ ተለቆ ችላ የሚባል ነገር አይደለም። ምዕመናን ያንን ሰው ተከታትለው ምን ትማራለህ ብለው መጠየቅ አለባቸው። ተማርክ ወይ ብለው መጠየቅ አለባቸው። የሰውየው ኑሮና የፊት ኑሮና አሁን እየኖረው ያለው ነገር ማጥናት አለባቸው። ቤት ሊያጣ ይችላል፣ ምግብ ሊያጣ ይችላል፣ ልብስ ሊያጣ ይችላል። ተባብሮ ነው ማጽናት። ማን እንትና ተከለ እንትና ጠጣ እግዚአብሔር ያሳድግ ነበር ነው። የነፍሳት ጉዳይ በቅብብሎሽ ካልሆነ ለእንትና ብቻ ተሰጥቶ የሚለቀቅ ከሆነ ሰው አይጸናም። እኔ ያጸናኝ አለበን ትዝ ይለኛል። መጽሐፍ ቅዱስ ትምህርት ቤት 96 አንድ አመቱ ጨርሼ ስመጣ አንድ ልጅ ወልጄ ነበር። ሮሃማ ጀማል ትባላለች። እኔ ሲሄድ በጣም እንከባከባቸው ስለነበረ መልካም ነበር። ከሄድኩ በኋላ ግን ስመጣ ጎስቁለው በቃ በጣም ወርደው በጣም ልቤ ተነካ። በቃ አለቀስኩኝ። ስራ ለመስራት በቃ እኔ እየሰራሁ ጌታን አመልካለሁ፣ ሙያ ለምቻለሁ፣ ግንበኛ ሆኛለሁ። በዚህ ውስጥ ያለፍኩት እኮ ብዙ ነገር ነው። ስለዚህ የግንብ ስራ እሰራለሁ ብዬ ከአንድ ኑኔ ደምሴ ይባላል ከእሱ ጋር ተነጋገርኩኝ። ዶቦ ጦጦ የሚባል ቦታ አለ፣ የመንግስት ትምህርት ቤት ይሰራል። እዛ ለመስራት ቀልድ ተቀብዬ ለመስራት ወሰንኩኝ። እዚች ጋር አትታይም እንጂ በቃ አሳከከኝ። ትምህርት ቤት ላቆም ምን ስራ ልሰራ ቀልድ ተቀብዬ እህል አስፈጨው። ቤት ውስጥ ካለው ነገር የተነሳ በቃ ይሄን አድርጌ መቼ ነው? ዓርብ ዕለት ነው። ዓርብ ገበያ ነው። አስፈጨው። ቅዳሜ ዕለት እጄ እንዲህ በቃ እንዲህ ይሄ እንዲህ ተመራ እግር አከለ እንጂ አሳክኮኝ ነው የጀመረኝ። ሆስፒታል ሄድኩኝ። አንድ ዶክተር ነበር አየ። በቃ ይሄ ጋንግሪ ነው፣ ጋንግሪ የሚባል በሽታ ነው ያዘህ፣ ይሄ እንዲህ መቆረጥ አለበት። አለቀስኩኝ በጣም። እግዚአብሔር ሊያስተምረኝ ሊያስቆመኝ የመጣበት መንገድ ነው። ለእኔ አልገባኝም። ከዛ እህት ዓለም መሰረተ ክርስቶስ አንድ እህት አለች። እኔ የቀጠሮ ወረቀት ይዤ ስመጣ ብቻዬን እየተለፈለፍኩ ምን አድርጌ ነው ጌታ ሆይ እያጉረመረምኩ ነው። ለምን እንዲህ ይሆናል? ቤተሰቤስ ማገልገል ከኔ አይጠበቅም? ይህ ቤተሰብ ያንተ ቤተሰብ አይደለም እያልኩኝ ስመጣ ያዘችኝ። ስትይዘኝ እጄን ነው ያዘችኝ። ምን ሆነሃል አለች። ወረቀቱን ተቀብላ ስታነብ አይሆንም ጮኸች። አንደኛ ማህበረ ምዕመናን መሪ ቤት አገባችን። ዘይት ቀብታ ጸለየች። ሂድ እጅህ አይቆረጥም፣ ቀጠሮ ፈርሷል፣ ወንጌል ትይዝበታለህ በዚህ እጅ አለችኝ። ቤት ገባው። በራሱ ጊዜ ፈነዳ። እሁድ ነው ይሄ የሆነው። በቃ ሲፈነዳ በጣም እንደምና ምግል አንድ ፖፖ ሙሉ ምንም የለብኝም ከዛ ፊት። ከዛ ሰኞ ሲመጣ ያ ኑኔ ያልኩ ወንድም ሲመጣ በተሰቀለ አንተ ምን ሆንክ በዚህ 2 ቀን? እባክህ እኮ እንዲሁ በቃ አንተ አርፈህ ወንጌልህን አገልግል ብሎኝ ሄደ ማለት ነው። ተንበረከኩኝ፣ በጌታ ፊት ጸለይኩ። ከዛ አለበል መጣ። ሁሉም ምን ያዘጋጃል። እሱ እንደኔም ሰራተኛ ነው፣ የቀን ሰራተኛ። ይሄን ለቤተሰቤ ሸመተ። ቦርሳ አልነበረኝም፣ ቦርሳ ገዛልኝ፣ ትራንስፖርት ሰጠኝ፣ ሸኘኝ። እስከ ወንጌል ትምህርት ቤት ድረስ የሚከታተለኝ እስካሁን ጽናት እስካሁን እስከማገለግል ድረስ በየዕለቱ የኔ ህይወት ይከታተላል። ትንሽ ስህተት ካለ ይገስጸኛል፣ ከጎኔ ነው። ምንድነው ምለው ሰዎች ወደ ጌታ ሲመጡ የአንድ ሰው ድርሻ ተደርጎ መወሰድ የለበትም። የነፍሳት ጉዳይ እንትና ተከለ፣ እንትና አጠጣ፣ እንትና እግዚአብሔር ያሳድግ ነበር። መከፋፈል የለብንም። እዛ የተጻፈው ሌላ ቢሆንም ቤተ ክርስቲያን ግን ለአንድ ሰው የእንትና ነፍስ የእንትና ዘር ነው ተብሎ መተው የለበትም። ያንዳንዱ አሻራ ማሳረፍ አለበት ብዬ አምናለሁ።
ከሙስሊም ለመጡ ሰዎች ቤተ ክርስቲያን ከፍተኛ ጥንቃቄ ማድረግ አለበት። እያንዳንዱ ምዕመን በነቂስ ያን ሰው መከታተል ያስፈልጋል። በአዳራሽ ከመግባት እንጀምር። እዛ ጫማ አውልቀህ ነው የምትገባው። እዚህ ግን ከነ ጫማ ትገባለህ። ያ ራሱ አንድ ጥያቄ ነው። መድረክን ደግሞ ክቡር ነው። መጅሊስ ተብሎ የተከበረ ነው መድረክ። ሼኩ የሚወጣበት ነው ማለት ነው። መድረካችንም ራሱ ሁሉ ሰው የሚወጣበት የሚወርድበት መሆን የለም። ንጽህና የጠበቀ መሆን አለበት። ካለባበስ ጀምሮ ፈተና ነው። እዛ እንግዲህ አይተሃል። እዚህ ደግሞ የእኛ እህቶች በጣም አሁን ዘመናዊነት ተላብሶ ሴት እንዲህ ነበረ፣ ድሮ አለባበስ እንዲህ ነበረ፣ ጥቅስ እየተጠቀሰ ራሱ የልብስ አለባበሳችን ራሱ ክርስቶስን የሚያስከብር አለባበስ መልበስ። ሌላ ደግሞ ከሙስሊም ለመጣ ሰው ቅድም ብያለሁ፣ ቤት ላይኖረው ይችላል፣ የሚያርፍበት ላይኖር ይችላል፣ የሚበላው ላይኖር ይችላል፣ የመጽሐፍ ቅዱስን እውቀት የለውም። በየቀኑ የመጽሐፍ ቅዱስ ጥናት በየፕሮግራሙ ያን ሰው ይዞ መንፈሳዊ ልምምድ እንዲለማመድ የማድረግ የማብቃት ነገር ከቤተ ክርስቲያን ይጠብቃል። የሚበላው የሚጠጣቁ መጽሐፍ ቅዱስ ከገባ እኔ መራብ አለብኝ ብሎ ሊራብ ይችላል። መታረዝም እኔ ምንም ይሄ ቀላል ነው ብሎ ሊታረዝ ይችላል። የቃሉ ብስለት ግን ዝም ብሎ አይመጣው። እሱ እዛ ያነበበው ሌላ ነገር ነው፣ እዚህ ጋር ደግሞ ሌላ ነገር ነው። ስለዚህ የሚያስረዳው ይህንን የሚገልጥልኝ ከሌላ አይደል የኢትዮጵያ ጃንደረባ እንዴት አውቀዋለሁ? ፊልጶስ በገለጠለት ጊዜ ነው እንዳልጠመቅ የሚከለክለኝ ማን ነው ብሎ ያለው። አየህ፣ የሚረዳ ሰው ስለሚያስፈልግ በተለይ ለሙስሊሙ ለኦርቶዶክሱ ቅድም እንዳልክ የጠበበ መንገድ ነው። ክርስቶስ ይታወቃል፣ አብ ይታወቃል፣ መንፈስ ቅዱስ ይታወቃል። ተጨማሪ ነገሮች ናቸው እነዛ። ሌላው ነገር ግሳንግስ ነው፣ አርግፎ ይመጣል በቃ። ይሄኛው ግን ምንም ከማያውቀው ከጨለማ ወደሚደነቅ ብርሃን ነው የሚመጣው። አምልኮ ለሱ ልዩ ነው፣ ልሳኑ ልዩ ነው። ልሳን እኔ ያሰናክሉኛል። አኡዝ ቢላሂ እንዴ ዛር አለባት እንዴ ብያለሁ። ሙሉ ወንጌል ላይ ልሳን ትናገር 4 ሴቶች ይናገሩ ነበር፣ እንተያይ ነበር አዳዲስ ነፍሳቶች። ከዛ እኔ ያለበላ ያስረዳኝ ይሄ አዲስ ቋንቋ ይላል መጽሐፍ ቅዱስ። እግዚአብሔር ስለረዳኝ ነው እንጂ አለበል ያለውን ሁሉ መረዳት አቅሙ አልነበረኝ። መንፈስ ቅዱስ ስላስረዳኝ መጽሐፍ ሳነብ ሁሉ አለቅስ ነበር። መንፈስ ቅዱስ ያግዘኝ ነበር። መጽሐፍ ቅዱስ ለሁሉ ነገር መሰረታችን ስለሆነ ለአዲስ ሰው የመጀመሪያ ምግብ አድርገን መውሰድ ያለብን የቃል ጊዜ፣ የጽናት ጊዜ፣ የስብከት የአምልኮ ጊዜ እያለን ከዛ ከሙስሊም ሰው ጋር ማሳለፍ አለብን። ችግሩን ተከታትለን በችግሩ ልንቆምልን ልንረዳው ይገባል ባይ ነኝ እንጂ ባህሉ ራሱ የተለየ ነው። ከአመጋገብ ጀምሮ ሁሉ ነገር ለሱ እንግዳ ነው። ያ እንግዳ ነገር እንዲረዳው ቀስ በቀስ ማስረዳት ነው። አሁን ለምሳሌ ያልተወኝ ነገር ነበረ፣ አላሁ አክበር የማለት ነገር ብዙ ጊዜ አረ ይሄ ሰው ይሉኝ ነበረ። የለመድነው የአረብኛ ቋንቋ አልሐምዱሊላህ ማሻአላህ እል ነበር። አሁን እየጠፋብኝ መጥቷል። እነዚህ ነገሮች በሙሉ ክርስቲያኑ በኢየሱስ ስም ትባላለህ እኔ ጋር ነው መንፈስ ያለው እል ነበረ። ቋንቋው እነሱ ስላልተረዱት የተረዳ አሁን በትምህርትም ትንሽ ለውጥ ያለ ይመስላል። እነዚህ ቋንቋዎች ሁሉ ላይ ቀርየር ይችላል። ቀስ እያልን ነው እየገፈፍን ወደ አምልኮ ወደ ባህላችን የምናመጣው። የግድ የኛን ባህል ተቀበል ማለት የለብንም። መተቸት ባንጀምር ጥሩ ነው። መትችቶች በጣም ይሰብራል። በጣም እሱ ለቆ ነው የመጣው። ያ ሰውዬ ለቆ የመጣውን ነገር እንደገና ወደ ኋላ ጎትተን እዛ ውስጥ መቀላቀል የለብንም። ይሄ እኮ በኢየሩሳሌም ቅዱሳን ያሳድድ ነበረ ብለው ጳውሎስን ልክ በጣም ይጎጂ ነገር ነው። ይሄ ነገር እንዳይቀበሉት እኮ አሉ። እንደው ከፈለጋችሁ እኔ አረብ ጋር ሄድኩና ይሄን ዓላማት ቆይ ይሄን ወደዚህ ተመለስኩ እንደዚህ ብሎ ስለ ሐዋርያነቱ አጠራር ራሱ መግለጥ ያስፈልገው የቅዱሳን ተግዳሮት ነው። ራሱ እንዲያብራራ ያደረገው እንጂ ጊዜ የለውም። ጳውሎስ መናገር የሚፈልገው ኢየሱስን ነው። ይህም አዲስ የመጣ ሰውዬ ባህልህን ልቀቅ ከምንለው ይልቅ የመጽሐፍ ቅዱስ ባህልን ብንነግረው መልካም ነው። እኛም እኮ
የአይሁድ ባህል በመጽሐፍ ቅዱስ ተቀበልን እንጂ ባህላችን እኮ አይደለም። አንዳንድ ባህል ቢመሳሰል ባህሉን የወሰነው ከመጽሐፍ ቅዱስ ነው ብዙ ነገሮች። ስለዚህ እነዚህ ነገሮችን ቅዱሳን ቢጠነቀቁ እላለሁ። ሰው ያለ ኢየሱስ መዳን አይችልም። ልንድንበት ከሰማይ በታች የተሰጠን ኢየሱስ ክርስቶስ ብቻ ነው። ስለዚህ ለነዚህ ሰዎች ሁላችንም እኔ ብቻ አይደለም፣ ሁሉም ቅዱሳን ለኔ ብቻ አይደለም፣ ለኔ ዘመዶች ብቻ ለሙስሊሞች ብቻ አይደለም፣ ለኦርቶዶክሱም ሰይጣን ኦርቶዶክስ ቢሆንም ሙስሊሙም ቢሆን ሰይጣን ነው፣ ልዩነት የለም። እኛ አብዛኛው ከዛ ባህል ስለመጣ እነዛን የተረገሙ እነዚህ ትንሽ የተቀደሱ አድርገን እንወስዳለን። ልዩነት የለም። ሰው ያለ ኢየሱስ ሁሉ ሙት ነው። ይሄ ከሙት የሚመጣ ሰው ግን የመጣውን ማጽናት ያልመጣውን በየጊዜው መጸለይ አለብን፣ መመስከር አለብን። በህይወታችን የምናደርጋቸው ነገሮች ሁሉ ጥንቃቄ ማድረግ አለብን። ወላሂ አላህ አንተ ረድቶሃል ብለውኛል ወንድሜ፣ የአዲስ አበባ ያለው ሼክ ነው። ቤቴ ላይ ሻወል ይባላል አለ። በጣም አላህ ረድቶሃል፣ በጣም ይገርማል። እናንተ እኮ ትንሽ ነገር ነው ከኛ የምትለዩት፣ አንድ ናችሁ። አዎ አንድ ነን። ወላሂ እኛ ውስጥ እኮ ነጋዴዎች አሉ፣ እንደዚህ ነገሮች አሉ ይለኛል። አዎ አሉ፣ እኛም ውስጥ እኮ አሉ፣ ያልገባቸው አሉ። ብዙ ዓመት ኖረው ምናልባት እንደኔ ቄስ ሊሆኑ ይችላሉ፣ ግን ያልገባቸው አሉ፣ ሳይገባቸው ያገለግሉ። እናንተ ጋር እንደዛ ምንድነው? አላህን ለአላህ በደንብ ስላልተገዙ ልባቸው ስላልሰጡ ብዬ እነግራለሁ። በተገናኘን ቁጥር ከትችት አንጀምርም። ከነሱ ጠንካራ ነገር ወስጄ ግን እኮ መዳን በኢየሱስ ነው፣ መደምደሚያ ኢየሱስ አደርጋለሁ። ሁል ጊዜ ስገናኝ እንደዛ ነው። ምን ስላለኝ ነው? ሸክም ስላለኝ ነው። ሁሉም ክርስቲያን ሸክም ሊኖረው ይገባል፣ ለሙስሊም ለኦርቶዶክስ። እኔም አመሰግናችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ትጉ፣ ጸልዩ፣ በርቱ እላለሁ። ጌታ ዘመናችሁን ይባርክ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ጸጋውን ይስጣችሁ፣ ሰላሙን ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ የፊቱን ብርሃን ዕለት ያብራላችሁ። ይህን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ተያዘና የአባቶችን ወዳጆችን የነቢያትና የሐዋርያትን ጽዋ ጠጥቼ